ሰላም ጤና ይስጥልኝ ቅዱሳን የጌታ ጸጋና ሰላም ይብዛላችሁ። አገልጋያችሁና ወንድማችሁ ነብይ ዳዊት አለሙ ነኝ ከሕያው እግዚአብሔር ቤተሰብ ቤተክርስቲያን። ዛሬ ደግሞ ይዤላችሁ የመጣሁት መልእክት ይሄ ጠቢብነት አይደለም የሚል የጌታን ቃል ለማካፈላችሁ። አብረን የጌታን ጸጋ እንካፈላለን። የምንካፈለው ጸጋ አሁን ደግሞ ዊዝደም ነው። የእግዚአብሔር መንፈስ የጥበብ መንፈስ አይደለ? ያንን ደግሞ ያካፍላችኋል። የሚገርማችሁ ግን እምሰብክበት ርዕስ ግን ይሄ ጥበብ ነው ማለት ግን አይደለም። ይሄ ጠቢብነት አይደለም። በአንዳንድ ቦታዎች ላይ እግዚአብሔር መለኪያን አስቀምጧል። መጽሐፍ ቅዱስ ስታንዳርዳችን ነው። ይሄ ጥበብ ነው፣ ይሄ ጥበብ አይደለም፣ ይሄ ጠቢብነት ነው፣ ይሄ ጠቢብነት አይደለም ይላል። በመንፈስ የሚመረመር ስለሆነ ፍጥረታዊ ሰው አያውቀውም ይላል። ምንን? መንፈሳዊ ነገርን። ይሄ ደግሞ ጠቢብነት አይደለም። እንዲህ ማሰብ ጥበብ አይደለም። አንድ ሰው እንደዚህ ስላሰበ አስተዋለ ማለት አይደለም የሚለው ነው አሁን ማካፈላችሁ። አንድ የእግዚአብሔር ሰው በፊት እንደዚህ ያለ ይሰብክ ነበር። ዛሬም ማካፈላችሁ ስለ እምነት ነው ይልና እናንተ ግን ስለምትሉት እምነት አይደለም ይላል። ለምን? የነገሮች ጅማሬ ያለው ከመጽሐፍ ቅዱስ ሲቀዳ ስለሆነ። ልክ እንደዛ አሁንም ማካፈላችሁ ቃል ይሄ ጠቢብነት አይደለም የሚል ነው። ምክንያቱም ብዙ ሰዎች ጥበብ ይሄ ነው ብለው እየገለጡ ነው አሁን ያሉት። ጥበብ እኮ እንደዚህ ነው፣ ጥበብ እኮ እንደዚህ ነው ብለው ብዙ ፍልስፍና ውስጥ ገብተዋል። በቤተ ክርስቲያንም ይሄ ዓለማዊነት ገብቷል። የአንዳንድ ሰው ብስለት የሚገለጥበት መንገድ ያስደነግጣል። ፈጽሞ መጽሐፍ ቅዱሳዊ አይደለም። አንዳንዱማ አጋንንታዊ ነው። አንዳንዱ ደግሞ ከመሃይምነት ተነስቶ ያገኘውን ድፍረት ይሄማ ጥበብ ነው ይላል። ይሄማ የብስለት መለኪያ ነው ብሎ በእድሜ ብዛት ጥበብን የሚታወቅ እስኪመስል ድረስ ሰዎች አድርገው ይገልጣሉ። መጽሐፍ ቅዱስ ላይ ታስታውሳላችሁ። ወደ ቃሉ ከመሄዴ በፊት ኤሊሁም የሚባለው የእግዚአብሔር ሰው በጣም የምወደው ወጣት ነው። ለኢዮብ መልስ የሚሰጡለት ትልልቅ በእድሜ ባለጠጋ የሆኑ ሰዎች ቅድሚያ ይሰጣቸዋል። ይሰማና ሲጨርሱ ምን እንደሚላቸው ታውቃላችሁ? እንዴ እኔ እኮ የእድሜ ብዛት ጥበብን የሚናገር ጥበብን የሚያመጣ ጥበብን የሚያስተምር መስሎኝ ነው። ከእናንተ ይሄን አልጠብቅም ነው የሚላቸው። እግዚአብሔር በቤተ ክርስቲያን ውስጥ የማይጠብቅብን የጥበብ አይነት አለ። ይሄ ከዓለም ነው የሚባል፣ ይሄ ደግሞ የሰነፎች ጥበብ ነው የሚለው ማለት ነው። ቃሉን እስኪ አብረን እናንብበው። መክብብ ላይ ነው። መክብብ የጥበብ መጽሐፍ እንግዲህ ከሚባሉት ትልቁ መጽሐፍ ነው ታውቃላችሁ። ይሄ የጥበብ መጽሐፍ ላይ ምን እንደሚል ታውቃላችሁ? ይሄ ጥበብ አይደለም፣ ይሄ ጠቢብነት አይደለም ይላል። እግዚአብሔር ይሄ ነው ትክክል ብቻ አይልም፣ ይህም ደግሞ ትክክል አይደለም የሚል አምላክ ነው። መክብብ ምዕራፍ 7 ቁጥር 10 ላይ እንደዚህ ይላል፣ አንተም ከነዚህ ቀናት የቀድሞቹ ለምን ተሻሉ አትበል። እንዲህ ያሉትን ጥያቄዎች መጠየቅ ጠቢብነት አይደለምና። ሰማችሁ? እንዲህ ስላልክ ጠቢብነትህን አያሳይም ይላል። ምን ስላልክ? ትናንትና ግን የተሻለ ዘመን ነበረ። ትናንት ግን መጥኩ በቃ በቤተ ክርስቲያን ውስጥ የነበረው ክብር፣ በቤተ ክርስቲያን ውስጥ ይገለጥ የነበረው እግዚአብሔር ጸጋ በፊት የሚገርም ነበር አትበል። ይሄ ጠቢብነት አይደለም። ያሁንን የሚያናንቅ መንፈስ አሁንን እንዳትኖሩ የሚያደርጋችሁ። የሚገርማችሁና የሚያሳዝነው ትናንትናም አልፏል፣ አትኖሩትም። የትናንትና ማለፍ ግን አይደለም ያሳዝነው። ዛሬ እኮ ከሆነ ሰዓት በኋላ ትናንት ይሆናል። ዛሬንም ሊያስበላችሁ ያለ፣ ዛሬን ለጌታ ክብር እንዳትኖሩ፣ ዛሬን ከእግዚአብሔር የሆነ ነገር እንዳትጠባበቁ። የአዲስ ነገር ጠላት ምን ይባላል መሰላችሁ? ትናንትናን ማድመቅ፣ ትናንትናን ማምለክ። ትናንት ጥሩ ጊዜ ነበረ፣ ትናንት እግዚአብሔር ይሰራብን ነበረ የነበር ሰዎች አሉ። ነጋችሁንም ዛሬያችሁንም ሊያጨልሙ ህይወታችሁ ላይ የሚሰሩ ክፍሉ እንደዚህ ይላል። እንዲህ ብሎ መጠየቅ ጠቢብነት አይደለም። ጠቢብ ታዲያ ማን ነው? ጥበብስ ምንድን ነው? እንግዲህ ይህ ጠቢብነት አይደለም ተባለ። ዕዝራ ምዕራፍ 3 ከቁጥር 10 እስከ 13 ላይ ያለን ቃል አብረን እንመልከት። የሚገርም የእግዚአብሔር ቃል እዛ ላይ ታገኛላችሁ። ዕዝራ ምዕራፍ 3 ከቁጥር 10 ጀምሮ አነበዋለሁ። እንደዚህ ይላል፣ ግንበኞቹ የእግዚአብሔርን ቤተ መቅደስ መሰረት በጣሉ ጊዜ ካህናቱ ልብሰ ተክህኗቸውን ለብሰው መለከታቸውን ይዘው
ሌዋውያኑ የአሳፍ ልጆች ደግሞ ጸናጽል ይዘው በእስራኤል ንጉሥ በዳዊት መመሪያ መሰረት እግዚአብሔርን ለመወደስ ስፍራቸውን ያዙ። እግዚአብሔር ሲያሳካላችሁ ምስጋናችሁን ጀምሩ። ልክ ማመስገን ጀምሩ። ታውቃላችሁ፣ ማድነቅ እግዚአብሔርን፣ መደሰት። ከዛ በኋላ በውዳሴና በምስጋና ለእግዚአብሔር እንዲህ ሲሉ ዘመሩ። እንግዲህ የቤተ መቅደስ መሰረት ነው የተጣለው። ቤተ መቅደሱ ትልቅ ኃላፊነታቸው ስለነበረ ከምርኮ ከመጡ በኋላ መሰረቱን በጣሉ ጊዜ ስለተሳካላቸው፣ ለምን ብዙ ተግዳሮት አልፈው ስለሆነ የሰሩት ስለተሳካላቸው ምስጋና ጀመሩ። ምን ብለው ነው የዘመሩት? ቸር ነውና ለእስራኤል ምሕረቱ ለዘላለም ነውና የእግዚአብሔር ቤት መሰረት ስለተጣለ ሕዝቡ ሁሉ በታላቅ ድምፅ እልል እያሉ ለእግዚአብሔር ምስጋና አቀረቡ። ቸር ነውና ለእስራኤል ምሕረቱ ለዘላለም ነውና። ወገኖቼ እግዚአብሔር ቸር ነው፣ ምሕረቱም ለእናንተ ለዘላለም ነው። ክብር ለጌታ ይሁን። እግዚአብሔር ለዘላለም ምሕረቱን በእናንተ ላይ አጽንቷል። አመስግኑት ጌታ። የሚገርማችሁ ግን እዚህ ታሪክ ላይ እዚህ ክፍል ላይ አንድ ታሪክ ይናገራል። የቀድሞውን ቤተ መቅደስ ያዩ በዕድሜ የሸመገሉ ብዙ ካህናት፣ ሌዋውያንና የቤተሰብ አለቆች የዚህ ቤተ መቅደስ መሰረት ሲጣል ባዩ ጊዜ፣ እንግዲህ ሁለት ቤተ መቅደስ ነው እዚህ ክፍል ላይ የሚያወራው። የበፊቱ ቤተ መቅደስ በሰለሞን ጊዜ የተጣለ መሰረት አለው። አሁን ደግሞ ከምርኮ የተመለሱ ምስኪን የሚመስሉ እንዴትም ብለው የሰሩ የሚመስሉ ነገር ግን እግዚአብሔር ከነሱ ጋር ያለ አዲስ የቤተ መቅደስ መሰረት ጥለዋል። እነሱ አዲሱን ቤተ መቅደስ መሰረት በጣሉ ጊዜ የበፊቱን ቤተ መቅደስ የሚያውቁ የበፊቱ ቤተ መቅደስ መሰረት ሲጣል የነበሩ እነሱ ሰዎች ደግሞ ነበሩ። ስለነዚህ ሰዎች ይሄ ክፍል እንደዚህ ብሎ ያወራል። የዚህ ቤተ መቅደስ መሰረት ሲጣል ባዩ ጊዜ ድምፃቸውን ከፍ አድርገው አለቀሱ። አስባችሁታል? ሌላ እኮ እየዘመረ ነው። ሌላ እኮ ደስታ ውስጥ ነው ያለው። እነዚህ ግን እያለቀሱ ነው። ለምንድን ነው የሚያለቅሱት? የበፊቱን ክብር ያውቃሉ። የበፊቱን ቤተ መቅደስ ያውቃሉ። የበፊቱን የቤተ መቅደስ መሰረት ያውቃሉ። መደሰት ግን አልቻሉም። ደስታቸው ትናንት፣ ለቅሷቸው ዛሬ ነው። ምን ይላል መሰላችሁ መጽሐፍ ቅዱስ? ይሄ ጠቢብነት አይደለም። ዛሬን እንዳትደሰቱ የሚያደርገው ለእግዚአብሔር ያላችሁ ቅናት ብቻ አይደለም። በነገራችን ላይ እውነት ነው። እግዚአብሔር ከኛ ቀድሞ የሰራውን ክብር በእኛ ዘመን እንዲሰራው እንፈልጋለን። ግን አንድ እውነት ልንገራችሁ፣ ጥበብ ግን የእግዚአብሔር ትልቁ ክንድ ከኛ ዘመን በፊት ተገልጧል ማለት አይደለም። እግዚአብሔር ወደ በለጠ ክብር ህዝቡን እየጠራ ነው። ይሄ ጥበብ ነው። ይሄ ከእግዚአብሔር የመጣ ድምፅ ነው። ህይወታችሁ ቱ ዘወረስት ወይንም ደግሞ ወደ ማይሆን ህይወት እየሄድ አይደለም። ቸርች እየተበላሸች አይደለችም በፍጹም። የበፊት ቸርች ትዝ ይላችኋል እንዴት ያማረ ወቅት እንደነበረ። ይሄ ጠቢብነት አይደለም። እንዲህ ማለት ጠቢብነት አይደለም። የበፊት ነቢያቶች እንዴት ነበር ያገለገሉት? የበፊት ፓስተሮች፣ የበፊት ወንጌላውያኖች፣ የበፊቱ ምእመን እንዴት ጨዋ እንደነበረ፣ እንዴት ለእግዚአብሔር ታማኝ እንደነበር፣ እንዴት የእግዚአብሔር ክብር ይሰራ እንደነበረ ታስታውሳለህ? ምን አሁን ቸርች አለ? ምን ክብር አለ ማለት ይሄ ጠቢብነት አይደለም። ጠቢብነት ምን ማለት ነው? የበለጠ ክብር ከፊት አለ። ለምን? እግዚአብሔር ከለቅሷቸው ጋር ተስማማ ወይ? እግዚአብሔር በዝማሬ በመዝሙር ቀን ላይ ስላለቀሱ አጨበጨበላቸው ወይ? ምንድን ነው እግዚአብሔርስ ያለው? የዛስ ቀን ምንድን ነው የተከሰተው? ድምፃቸውን ከፍ አድርገው አለቀሱ። ሌሎቹ ግን የደስታ ጩኸት ጮሁ፣ የደስታ ጩኸት አሰሙ። ሌሎቹ እነማን ናቸው? እንደኔና እንደናንተ ያሉ ወጣቶች የበፊቱን ቤተ መቅደስ የበፊቱን የቤተ መቅደስ መሰረት የማያውቁ አሁንን ያዩ ከአሁን የጀመሩ ናቸው። እነዚህ እጅግ ደስ አላቸው። ለምን? እኔ በእኔ ትውልድ በሚሰራ የእግዚአብሔር ቅባት እጅግ ደስ ይለኛል። ነገር ግን ወደ በለጠ ለመሄድ ግን ወዳልደረስንበት ለመሄድ እንዘረጋለን። እዚህ ክፍል ላይ ምን እንደሚል ታውቃላችሁ?
የህዝቡ ጩኸት ድብልቅልቅ ያለ ስለነበረ የደስታ ቀናቸው ተደበላለቀ። የደስታውን እልልታ ከለቅሶ ጩኸት መለየት የሚችል ማንም አልነበረም። ድምፁም ከሩቅ ይሰማ ነበር። አስተውሉ ቅዱሳን፣ የዛሬ ደስታችሁን የሚሰርቀው እሱ የእግዚአብሔር መንፈስ አይደለም። የዛሬ መዝሙራችሁ ከተሰረቀ በትናንታችሁ መጽናናት አትችሉም። እግዚአብሔር የዛሬ የአሁንም አምላክ ነው። እውነት ነው ሽማግሌዎች ያለቀሱበት ምክንያት። ደግሞ ሌላ እውነት አለ። ወጣቶቹ የዘመሩበትን ምክንያት ግን እጅግ ትክክል ነው። መጽሐፍ ቅዱስ ወይንም መክብብ ላይ ሳነብ ምን አልኳችሁ? ለምንድን ነው ግን ያለፈው ዘመን የተሻለ የሆነው ብሎ መጠየቅ ጠቢብነት አይደለም። እግዚአብሔር ለነዚህ ላለቀሱ ሰዎች ትንቢታዊ ድምፅ ላከ። መጽሐፈ ዕዝራ ላይ ነው ያነበብኩላችሁ ለቅሷቸውን። የእግዚአብሔርን ትንቢታዊ ድምፅ ደግሞ ከነብዩ ሐጌ ላይ ደግሞ ሄደን እናነባለን። የነብዩ ሐጌ መጽሐፍ ላይ ምዕራፍ 2 ከቁጥር 1 እስከ 9 ላይ እንደዚህ ይላል። አብረን እናንብበው። የነብዩ ሐጌ መጽሐፍ ላይ ላለቀሱ ሰዎች ድምፅ መጣ። እግዚአብሔር በስም ጠርቶ ምን ብሎ ይሄንን ቤት ምዕራፍ 2 ቁጥር 3 ላይ ይሄንን ቤት በቀድሞ ክብር ሳለ ያየ ከመካከላችሁ ማን አለ? እሺ የበፊቱን ቤት ክብር የሚያውቅ እጁን ያውጣል። እግዚአብሔር አይቻለው ያላችሁ የበፊቱ ግን ለምንድን ነው የተሻለው? የበፊቱ ለምንድን ነው ምርጥ የሆነው እያሉ ያሉ ሰዎችን እሺ ማን ነው አለ። አሁንስ ምን መስሎ ይታያችኋል አለ። አሁን የምታዩት ይህ በፊታችሁ ምንም እንዳይደለግ የሚቆጠር አይደለምን? ይሄ በቃ ዝም ብሎ ሆነባችሁ አይደል አለ። ተራ ሆነባችሁ። ቀጥሎ እንደዚህ ይላል እግዚአብሔር ጸባዖት እንደዚህ ይላል፣ አሁን ግን ዘሩባቤል ሆይ በርታ። ምን ማለት ነው? አገልግሎትህን እያዩ የበፊት የእግዚአብሔር ሰው እየጠቀሱ የዛኔ እኮ እንደዚህ ነበር የሚሉህን ሰዎች ተዋቸውና በርታ። ቢ ስትሮንግ ኤንድ ኮሬጂየስ ይለዋል። በትናንትና ሊያሳዝኗችሁ የሚፈልጉ ሰዎችን ናቋቸው እያልኩ ነው እንዴ? አይደለም። ትናንት የነበረን ክብር አጣጥሉ ማለት ነው እንዴ? አይደለም። እግዚአብሔር ግን የበለጠ ክብር አለው። ስለዚህ እግዚአብሔር እንደዚህ ይላችኋል። ይህን መልእክት እየሰማችሁ ያላችሁ በፊት የተደረጉ ክብሮችን የማታውቁ የተገለጡ ክብሮችን የማታውቁ ብትኖሩ፣ የምታውቁም ሰዎች ብትኖሩ እግዚአብሔር ለዛሬ ለዚህ ዘመን ለአሁን መልእክት ሰጥቶኛል። ትክክለኛ ጥበብ ትናንትናን ማድመቅ ትናንትናን ማሽሞንሞን አይደለም። ፈጽሞ መጽሐፍ ቅዱስ እሱን አያበረታታ ነው። እንደውም መጽሐፍ ቅዱስ አሁን ያለውን ትውልድ አበረታቱት ነው የሚላቸው። ዘሩባቤል ሆይ በርታ። ቤተ መቅደሱን የሚሰራው ሰው ስለነበረ የሊቀ ካህናቱ የኢዮሴዴቅ ልጅ ኢያሱ በርታ። ኢያሱን ስለምንድን ነው በርታ የሚለው? ካህኑ ስለሆነ በዛ ቤተ መቅደስ ውስጥ የሚያገለግለው። የቀድሞ ክብር እኮ ቢሆን ኖሮ ብለው እንዳያዘናጉ በርታ። ለምን? ክብር አይቼ እልሃለሁ። ቀጥሎስ እናንተም የምድሪቱ ሕዝብ ሁሉ በርቱ ይላል እግዚአብሔር። አያችሁ፣ እግዚአብሔር በትናንትና በተገለጠ ክብር ዛሬያችሁን ማሳነስ አይፈልግም። ምንድን ነው የሚላችሁ? በርቱ። በፊት ሳገለግል የሚገርም የእግዚአብሔር ክብር ነበር የሚገለጠው፣ እንዳሁን አይደለም እያላችሁ ያሏችሁ ሰዎች ብትኖሩ እግዚአብሔር እንደዚህ እያላችሁ ነው። አሁንና ከዚህ በኋላ የሚገለጠው ክብር ይበልጣል። በርቱ። ቅዱሳን፣ ቸርች እየወደቀች አይደለችም። በርቱ። እግዚአብሔር በቤተ ክርስቲያን ተስፋ አልቆረጠም። እግዚአብሔር በአገልጋዮቹ ተስፋ አልቆረጠም። እንደውም እግዚአብሔር ታላላቅ አገልጋዮችን ለእግዚአብሔር መንግስት የጨከኑ የቆረጡ አማኞችን እግዚአብሔር በቅባትና በኃይል የሚያስነሳበት ጊዜ ነው። ስለዚህ ቅዱሳን በርቱ። እንደ ዘሩባቤል እንደ ኢያሱ ያላችሁ አገልጋዮች በርቱ። በትናንትና ምክንያት በትናንት በተገለጠ ክብር ያለው ለቅሶ አሁን የሚገለጠውን ክብር ለማድመቅ ካልሆነ በስተቀር ትናንትናን ለማድመቅ ከሆነ ይሄ ጠቢብነት አይደለም። በተለይ አሁንማ ታውቃላችሁ የዚህ ዘመን የበስለት መለኪያ ሆኖ እየታየ ያለ ነገር ምንድን ነው ካላችሁኝ፣ አሁን የሚሰሩ ሰዎችን ማጣጣል።
ያሁን ስራን ማራከስ ምንም ይሰራ። ፖለቲካው ላይ ከመጣችሁ የበፊት ፓርቲ፣ የበፊት መንግስት ማድመቅ፣ ቤተክርስቲያን ስትመጡ የበፊት አገልጋይ፣ የበፊት ቅዱሳንን ማድመቅ። የትም ሂዱ፣ የሆነ መስሪያ ቤት ሂዱ፣ የበፊቱ ማናጀር ትዝ ይልሻል። ለምንድን ነው እንደዛ የሚሉት? አሁን ያለውን ማናጀር ለማጣጣል። አሁንን ማመስገን የማይችል ትውልድ በጣም እየበዛ ነው። የሚመስለው የሰው ባህሪ ነው። መጨረሻው ዘመን ላይ ግን እንደዚህ አይነት መንፈስ እንደሚለቀቅ፣ አጋንንት እንደዚህ አይነት መንፈስ እንደሚገልጥ ግን ይናገራል። ሰዎች የማያመሰግኑ ይሆናሉ ይላል። ምን አየው፣ ምን ተገለጠልኝ፣ ምን ተገለጠብኝ አትበሉ። ምክንያቱም ከሐጌ ጋር አብሮ የሚያገለግለው ዘካርያስ ምን እንዳለ ታውቃላችሁ? አብሮ እንደዚህ ያለ ለዘሩባቤል የተባለው የእግዚአብሔር ቃል ይሄ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም። የጥቂቱን ቀን ነገር የናቀ ማን ነው ይላል። ማን የናቀበት ይህን ቤተ መቅደስ ሲሰራ? ማን ነው የዘሩባቤልን አገልግሎት እያናናቀ ያለው? በመንፈሴ እኔ አከናውንለታለሁ አለ። የእሱ የጀመረውን እሱ ይጨርሰዋል አለ። የእሱ እጅ የጀመረውን የእሱ እጅ ይጨርሰዋል። እናንተ የጀመራችሁትን እናንተ የምትጨርሱበት ጊዜ መጥቶላቸዋል። ተስፋ እንዳትቆርጡ። እድሜያችሁም ገና ወጣት የሆናችሁ በመንፈስም ደግሞ የጋላችሁ አባቶችና እናቶች እግዚአብሔር ለዚህ ዘመን ያየውን ክብር ሳታዩ አትሞቱም በኢየሱስ ስም። እኔ ይህንን እጸልይላችኋለሁ። አሁን ያለውን የሚያራክስ መንፈስ በኢየሱስ ስም ከእናንተ ይራቅ። መንፈስን መመርመር ይሰጣችሁ እንጂ ከእግዚአብሔር የሆነ ነገር አታራክሱ። እንግዲህ መጽሐፍ ቅዱስ ለምለው ነገር ይደግፈኛል። ለምንድን ነው ግን በፊቱ ዘመን የበለጠው? ለምንድን ነው የዛኔ ግን እንደዚህ አይነት ክብር የተገለጠው? ማለት እሱ ጠቢብነት አይደለም። ጠቢብነት ምንድን ነው? እግዚአብሔር አሁን ሊገልጥ ላለው ክብር ወጣቱን፣ ሕፃናቱን፣ አባትና እናቶችን ማዘጋጀት። አሁን ኃላፊነት አለብን። የበለጠ ክብር እየመጣ ስለሆነ ሐጌ ላይ ያለውን ክፍል ልቀጥልላችሁ። በርቱ በርታ ካለ በኋላ ምን እንዳለ ታውቃላችሁ? እኔ ከእናንተ ጋር ነኝና ስሩ፣ አገልግሉ፣ ሩጡ፣ በእግዚአብሔር ቤት ውስጥ ድከሙ። እግዚአብሔር ከንቱ ለሆነ ውጤት አሳልፎ አይሰጣቸውም። እኔ ከእናንተ ጋር ነኝ እና ስሩ፣ ቤቴን አገልግሉ፣ በቤተ ክርስቲያን ታማኞቹን ተነሱ። እንደገና በትናንትና ክብር እያለቀሱ ዛሬያችሁና ነጋችሁን ሊያጨልሙ ያሉትን አትስሟቸው። የሚያስፈልጋችሁ መሪ፣ የሚያስፈልጋችሁ አባት፣ የሚያስፈልጓችሁ መንፈሳዊ እናቶች እነማን ናቸው ከተባለ የበለጠ ክብር ታይቶላቸዋል እያለ በርቱ፣ ጸልዩ፣ ተነሱ የሚሏችሁን የሚያስፈልጓችሁ የሚሉን የሚያስፈልጉን። አሁን እንደዚህ አይነት ጠቢባን ያስፈልጉናል። ቀጥሎ ምን ይላል መሰላችሁ? ከግብፅ በወጣችሁ ጊዜ የገባውላችሁ ቃል ምን ማለት ነው? ከግብፅ በወጣችሁ ጊዜ ገና ሰለሞንን ቤተ መቅደሱን ሳይሰራ ገና የቤተ መቅደስ ስራ ሳይኖር የመገናኛው ድንኳን ነው ገና የተሰጣቸው። ከግብፅ በወጣችሁ ጊዜ የገባውላችሁ ቃል ይሄ ነው። ትልቅ መቅደስ ትገነባላችሁ አላልኳችሁም? በዋናነት የነገርኳችሁ ይህንን ነው። ከግብፅ በወጣችሁ ጊዜ የገባውላችሁ ቃል ይህን ነው፣ መንፈሴ በመካከላችሁ ይሆናልና አትፍሩ። ክብር የመንፈስ ቅዱስ መገለጥ ነው። ክብር የመንፈስ ቅዱስ መስራት ነው። ትልቅ አዳራሽ ተገነቡ ይሆናል። አገልጋዮች ትገነባላችሁም። ስለ ገነቡም ሰዎች እግዚአብሔር የተባረከ ይሁን። በመንገዳችን ግን እግዚአብሔር የገባልን ኪዳን አለ። እግዚአብሔር ያምርባችኋል ያለን፣ እግዚአብሔር አይቼላችኋለሁ ያለን፣ እግዚአብሔር የማለልን አንድ ነገር ነው። የገባልን ኪዳን መንፈሴ በመካከላችሁ ይሆናል። የቤተ ክርስቲያን ውበት መንፈስ ቅዱስ ይባላል። የክርስቲያን ሕይወት መንፈስ ቅዱስ ይባላል። መንፈስ ቅዱስ ቤተ ክርስቲያን የምትተዳደርበትና የማትደራደርበት ህልውናዋ ነው። መንፈስ ቅዱስ ደግሜ እነግራችኋለሁ። መንፈስ ቅዱስ ቤተ ክርስቲያን የምትተዳደርበትና የማትደራደርበት ህልውናዋ ነው።
እጅግ ያስፈልገናል። አጥብቀን እንይዘዋለን። ይሄ ምንድነው ካላችሁኝ ጥበብ። የክርስቶስ ወንጌል የአሁን እውነት ሆኖ የሚገለጠው መንፈስ ቅዱስ ሲሰራ ነው። የክርስቶስ ወንጌል ከሞት መነሳት ድንቅና ታምራትን ማድረግ መንፈስ ቅዱስ በሌለበት ተረት ተረት ነው፣ ታሪክ ይባላል። መንፈስ ቅዱስ ሲገለጥ ግን መንፈስ ቅዱስ ግን በአንድ ሰው ላይ ቅባቱን ሲገልጥ ክብሩን መግለጥ ሲጀምር ግን ትናንትና ተጽፎ ያነበብነውን የነ ጳውሎስን አምላክ የኢየሱስን ክርስቶስ ጌትነት በሕይወታችን ላይ መግለጥ እንጀምራለን። ትናንትናንም ዛሬንም ነገምንም የሚያስታርቅ ትልቅ እውነት አለ። እሱን ነው እያወራችሁ ያለሁት። ትልቅ ጥበብ በዚህ አለ፣ በዚህ እግዚአብሔር ቃል ውስጥ። ከዛ በኋላ እንደዚህ አላቸው፣ ሁሉን የሚገዛ እግዚአብሔር ጸባዖት እንደዚህ ይላል፣ በቅርብ ጊዜ እንደገና ሰማያትንና ምድርን ባህሩንና የብሱን አንድ ጊዜ እናውጣለን። ስሙኝ፣ ግሎባል የሆነ ዓለም አቀፍ ሪቫይቫል እየመጣ ነው። እግዚአብሔር አንድ ጊዜ እቺን ፕላኔት ምድርን በትልቅ የሆነ የመንፈስ ቅዱስ ጉብኝት ሊጎበኛት ያለበት ጊዜ ነው። ወንጌል በከፍተኛ ሁኔታ በዓለማችን ላይ ኤክስፕሎድ ሊያደርግ በፍንዳታ መልክ ሊሰበክና ሊገለጥ ያለበት ወቅት እየመጣ ነው። ምን ይታያቸዋል? አሁን ብዙ ቤተክርስቲያናትን መድረኮቻችንን የሞላው የዘመን መጨረሻ ምልክት የሆነው የመሬት መንቀጥቀጥ፣ ጎርፍ፣ አደጋ፣ የተለያየ እርኩሰትና ኃጢአት ነው። አንድ መጽሐፍ ቅዱስ እኮ ነው የምናነበው። ነገር ግን ኤርሚያስን እንደጠየቀ ምን ይታያል? ከመጽሐፍ ቅዱስ ምን ይታያቸዋል? በመጨረሻው ዘመን ወንድም በወንድሙ ላይ ይነሳል የሚለው ይታያቸዋል? እኔ የሚታየኝን ልንገራችሁ። በመጨረሻው ዘመን ከመንፈሴ አፈሳለሁ፣ በወንድና በሴት ልጆች ላይ ከመንፈሴ አፈሳለሁ። እነሱ ትንቢት ይናገራሉ፣ ራእይን ያያሉ፣ ህልምን ያለማሉ። በሰማይ በላይ ድንቅን አደርጋለሁ፣ ምልክትን አደርጋለሁ ብሏል እግዚአብሔር። ይሄ ዘመን እኮ እኛ አሁን ያለንበት ዘመን ነው። የቤተ ክርስቲያን የክብር ጊዜዋ ላይ መተናል። የክርስቶስ ሙሽራ የሆነችው ቤተ ክርስቲያን ልትደምቅ ያለችበት፣ በክብር ልታሽቆጠቁጥ ያለችበት ጊዜ ሆኖ አሁን ኢትዮጵያ እግዚአብሔር በክብር ሊጎበኝሽ ነው። እግዚአብሔር ለኢትዮጵያ የክብር ድግስ አዘጋጅቷል። ለዛ የክብር ድግስ ደግሞ እግዚአብሔር ብዙ ወጣቶችን እያስነሳ ነው፣ እየቀባ ነው። ገና ያስነሳል፣ ገና ይቀባል። እንኳን ደስ አላችሁ። በዚህ ዘመን ስለኖራችሁ የታደላችሁ ናችሁ። ሰዎች በድፍረት እንደዚህ እስኪሉ ደርሰዋል። ምን ስሆን ነው በዚህ ዘመን እግዚአብሔር የፈጠርከኝ ይላሉ። ምን ነው ሲባል ጨለማ፣ እርኩሰት፣ ኃጢአት ይላሉ። መጽሐፍ ቅዱስ እንደዚህ ይላል፣ ቤተ ክርስቲያን ተነሺ፣ አብሪ፣ የእግዚአብሔር ክብር ወጥቶልሻል፣ የእግዚአብሔር ብርሃን መጥቶልሻል። አሕዛብን ጨለማ ሕዝብንም ድቅድቅ ጨለማ ይወርሳል። ነገር ግን ብርሃንሽ ወጥቷልና ያንቺን ብርሃን አይተው ይመጣሉ። በጣም ጨለማው እየከበደ ነው፣ ኑሮ እየከበደ ነው። ኮከብ ያለ ጨለማ አያምርም፣ ኮከብ ያለ ጨለማ አይታየም። አሁን የምትነግረን ምንድነው ካላችሁን፣ ጥበብ። ይሄ ወቅት ነው የምናበራበት። ቤተክርስቲያን እየደከመች ያለችበት የሚመስል ወቅት ነው። አሁን ብዙዎች ያወራሉ፣ ከቸርች ሁላ የሚቀሩ ሰዎች አሉ። ግን ልበላችሁ ቤተክርስቲያን በሚገርም ሁኔታ በድምቀት የምትገለጥበት ጊዜ አሁን ነው። የክርስቶስ ወንጌል በኃይል የሚሰበክበት ጊዜ፣ ብዙ ሙታኖች እየተነሱ ብዙ ድውያኖች እየተፈወሱ ንጹህ ወንጌል ገዢ የሚሆንበት ወቅት እየመጣ ነው። ብዙዎችን እግዚአብሔር ቀብቶ የሚያስነሳበት ጊዜ። ቀጥሎ እንደዚህ ይላል፣ ሕዝቦችን ሁሉ አናውጣለሁ፣ የሕዝቦችን ሀብት ሁሉ ወደዚህ ይመጣል፣ ወደ እግዚአብሔር ቤት ማለት ነው። ይህንንም ቤት በክብር እሞላዋለሁ። አያችሁ፣ የሰለሞንን ቤተ መቅደስ እግዚአብሔር በክብር እንደሞላ ድጋሚ ደግሞ እነ ዘሩባቤል እየሰሩ ያሉትን ቤተ መቅደስ ማን ነው የበፊቱን አይቶ አሁንን የናቀ? ይህንንም ቤት አለ እግዚአብሔር በክብር እሞላዋለሁ። የመቅደስ ውበት ክብር ነው። የመቅደስ ውበት ሰለሞን የሰራው ወርቅ አይደለም። የመቅደስ ክብር በተለያየ ነገር ማስጌጥ አይደለም። ቤተክርስቲያንን የትክክለኛ መቅደስ ክብር መንፈስ ነው፣ መንፈስ ቅዱስ ነው።
ልክ እኔ እና እናንተ አሁን በክርስቶስ ኢየሱስ የእግዚአብሔር ቤተ መቅደስ እንደሆንን የእኛ ውበትም ደግሞ እንደዚሁ መንፈስ ቅዱስ ነው። የእግዚአብሔር ቅባት፣ የእግዚአብሔር ጸጋ በምኩራባቸው እንዲሁ ዝም ብለው እያስተማሩ በነበረ ጊዜ የተገለጠ የእግዚአብሔር ክብር በክርስቶስ ኢየሱስ እንዳትረሱ። እሱ ጋር እመጣለሁ። አሁን ግን ይህንን ልበላችሁ፣ ለሁለተኛው ቤት ክብር እግዚአብሔር መጣና በክብር እሞላዋለሁ ይላል ሁሉን የሚገዛ እግዚአብሔር። ብሩ የኔ ነው፣ ወርቁም የኔ ነው ይላል ሁሉን የሚገዛ እግዚአብሔር ጸባዖት። አሁን ይህንን በጥሞና ስሙኝ። የዚህ የአሁኑ ቤት ክብር ከቀድሞ ቤት ክብር ይበልጣል ይላል። ክብር ለጌታ ይሁን። አያችሁ፣ የትናንትናው ከዛሬ ለምን ተሻለ ማለት ጠቢብነት አይደለም። ጠቢብነት ምንድን ነው? የዚህ አሁን ያለው ቤት ክብር፣ አሁን ያለው ትውልድ ክብር፣ አሁን ላለው ትውልድ እግዚአብሔር ያዘጋጀው፣ እግዚአብሔር የሰወረው፣ ጠብቆ ያስቀመጠልን እሱ ክብር ከበፊቱ ክብር ይበልጣል። እግዚአብሔር እንደዚህ ነው እያላችሁ ያለው። ወደ በለጠ ክብር እየሄዳችሁ ነው። ለበለጠ ክብር ተጠርታችኋል። ከትናንትና ላይ በነ ስሚዝ ዊግልስወርዝ፣ በነ ቤኒሂን ተገልጦ ከነበረ የእግዚአብሔር ክብር በነ ካትሪን ኩልማን፣ በነ ማሪያ ውዶርዝ፣ በነ ጆን ጂሌክ፣ በነ ቢል ግርሃም፣ በነ ራይናርድ ቦንኬ ተገልጦ ከነበረው የበለጠ የእግዚአብሔር ክብር እጅግ ከብዶና ገዝፎ ወደዚህ ትውልድ እየመጣ ነው። በአንድ ወቅት እንደዚህ አይነት ራእይ ያየሁኝ ሪቫይቫል በሚለው መጽሐፌ ላይ ጠቅሼዋለሁ። ትልቅ የበረዶ ኳስ ከተራራ ላይ በበረዶ ከተሞላ ተራራ ላይ ሲንከባለላየሁ። የሚገርማችሁ ግን ሲጀምር ያ የበረዶ ድንጋይ እጅ የምታክል ነች፣ ትንሽ ነች። እየተንከባለለ በወረደ መጠን ፍጥነቱም መጠኑም ይጨምራል። ከዛ እግዚአብሔር በራእይ ውስጥ እንዳለው ተናገረኝ። አሁን ልገልጠው ያለሁት ክብር ከዚህ በፊት የተገለጡትን የቅባት አደራረጎችና የክብር መገለጦች እየጠቀለለ እየጨመረ የሚመጣ ነው አለኝ። ከዚህ በፊት የተገለጠው ክብር ይዘነው እንገለጠው እንጂ ያመለጠን ክብር አይደለም። በቤተ ክርስቲያን ከዚህ በፊት የሰራው የእግዚአብሔር ቅባት እንደገና ኮምባይንድ ሆኖ አሁን ከታየ ለዚህ ትውልድ እግዚአብሔር ሰውሮ ካስቀመጠው የክብር መገለጥ ጋር አንድ ላይ የሚገለጥበት ጊዜ ደርሷል። አሁንም እግዚአብሔር የሚናገረኝ ያንን ነው። የቀድሞውን ያየ ማን ነው? የቀድሞውን የሪቫይቫል ታሪክ ያነበበ ማን ነው? እግዚአብሔር እንደዚህ ይላችኋል፣ የበለጠ ክብር ከፊታችሁ አለ። ትልቅ የእግዚአብሔር ሴት በዚህ ምድር ላይ በአገልግሎቷ ትታወቅ ነበረ። በጣም ለእሷ ትልቅ አክብሮት አለኝ። ሩት ዋርድ ሄፍሊን ትባላለች። ኢትዮጵያ ላይ መታ ለንጉሱ ለኃይለ ሥላሴም መልእክት ነግራቸዋለች በተደጋጋሚ። ኢትዮጵያም ውስጥ በሚገርም የመንፈስ ቅዱስ ሪቫይቫል የሚገርማቸው አገልግላለች። ብዙ ሰዎችም በመንፈስ ቅዱስ ኃይል በእሷ አገልግሎት ተሞልተዋል። ኢትዮጵያ ላይ ግን ከዛም የበለጠ ክብር እየጠበቀን ነው። ኢትዮጵያ ላይ ከዚህ በፊት ተነስቶ የነበረ ትልቅ ሪቫይቫል በእነዚህ 55 ዓመቶች ውስጥ ወይንም 60 ወይ 70 የሚገርም የመንፈስ ቅዱስ ሪቫይቫል ከዛ ጊዜ ጀምሮ ተነስቶ ታይቷል። የሚገርማችሁ በልሳን መጸለይ፣ በመንፈስ ቅዱስ መሞላት በሚገርም ክብር እንደ አዲስ ምዕራፍ የጀመረበት ወቅት ነበር የዛኔ። እግዚአብሔር አሁን ደግሞ እንደዚህ እያላችሁ ነው። እንደገና ኢትዮጵያን በመንፈስ ቅዱስ እሳት አናውጣታለሁ። አሁን ያለውን የኢኮኖሚ ክብደት አትመልከቱ። አሁን ያለውን የኢኮኖሚ የፖለቲካ ግራ መጋባት አትመልከቱ። አሁን ያለውን የሃይማኖት ቤት ጥልና ክርክር አትመልከቱ። ትልቅ የሆነ የመንፈስ ቅዱስ ጉብኝት እየመጣ ነው። ሁላችንንም የሚያሳርፍ ክርስቶስን የሚያደምቅ ወንጌል በአደባባይ ገዢ የሚሆንበት ሃይማኖተኝነት መቆሚያ ግራውንዱን የሚያጣበት እንዳለ ኢየሱስ በዚህ ምድር ላይ ሕይወት እንዲሆንላችሁ መጣው እንዳለ ሕይወትን የሚሰጥ የክርስቶስ ወንጌል የሚሰበክበትና የሚገለጥበት ጊዜ መጥቷል። በዚህም ክፍል ላይ የዚህ የአሁኑ ቤት ክብር በኢትዮጵያ ላይ፣ በአፍሪካ ላይ፣ በዓለም ላይ የዚህ የአሁኑ ቤት ክብር አሁን ያለንበት ወቅት ላይ ያለ አገልግሎት ከቀድሞ ቤት ክብር ከቀድሞ ቤት አገልግሎት የበለጠ ክብር ይገለጥበታል ይላል
ሁሉን የሚገዛ እግዚአብሔር ጸባዖት። በዚህም ቦታ ሰላምን እሰጣለሁ ይላል ሁሉን የሚገዛ እግዚአብሔር ጸባዖት ይላል። ክብር ለጌታ ይሁን። የዛሬ መልእክቴ በትናንትና አታልቀሱ፣ የዛሬ ደስታችሁን አትጣሉ። እግዚአብሔር ትልቅ የመንፈስ ቅዱስ ጉብኝት አይቶልናል። በክብር ላይ ደግሞ ሌላ ክብር፣ በቅባት ላይ ደግሞ ሌላ ቅባት፣ በጸጋ ላይ ደግሞ ሌላ ጸጋ እየጨመረ ቤተክርስቲያንን ዛሬ ጋር ያደረሰ እግዚአብሔር ይሄን ድረስ እዚህ ድረስ ያመጣን እንደዚሁ ሊተወን አይደለም። በበለጠ ክብር እግዚአብሔር ይገልጣቸዋል። አንድ ቃል ልጨምርላችሁና ከኢሳይያስ 43 ላይ ጨርሳለሁ። ኢሳይያስ 43 ከ18 እስከ 19 እንደዚህ ይላል። የቀደመውን ነገር አታስቡ፣ ያለፈውን እርሱ። እነሆ አዲስ ነገር አደርጋለሁ፣ እርሱም አሁን ይበቅላል። አሁን ማለት ሰዎች ቃልን በሚሰሙ ሰዓት ላይ የሚፈጠርላቸው እምነት ማለት ነው። አሁን የሰዓት ጉዳይ አይደለም። አሁን ሰዎች ልባቸውን የከፈቱበት ሰዓት ማለት ነው። አዲስ ነገር አደርጋለሁ፣ እርሱም አሁን ይበቅላል ይላቸዋል እግዚአብሔር። በምድረ በዳ መንገድን አዘጋጃለሁ፣ በበረሃም ምንጭ አፈልቃለሁ። እግዚአብሔር ለቤተ ክርስቲያን፣ እግዚአብሔር ለኢትዮጵያ ይህንን ቃል ነው የሰጠኝ። ተስፋ ወዳለው ቀን፣ ተስፋ ወዳለው ወቅት፣ ተስፋ ወዳለው ክብር እንገባ ዘንድ እግዚአብሔር በምድረ በዳ መንገድን አዘጋጃለሁ፣ በበረሃም ምንጭ አፈልቃለሁ ይላል። አምላካችሁ መንገድ ያለ ሲመስል መንገድ የሚያዘጋጅ አይደለም። መንገድ ያለበት በማይመስል መንገድም ላይ መንገድ የሚያወጣ መንገድ የሚያቀና አምላክ ነው። ያንን አዲስ ነገር አድርጎ ምድራችንን ጎብኝቶ ሊያስቀን ወቅቱ አሁን ነው። ጊዜው አሁን ነው። በትናንትና ክብር እየተጽናናን የትናንትና እኮ መዝሙር፣ የበፊት መዝሙሮች፣ የበፊት ስብከቶች፣ የበፊት አገልግሎቶች እያለን ዛሬም በቁጭት የምንኖርበት ጊዜ አብቅቷል። ትናንትናን ማድመቅ ጠቢብነት አይደለም። ዛሬን መናቅ ጠቢብነት አይደለም። እንደዚህ ነው የሚለው። ለምንድን ነው እግዚአብሔር አዲስ ነገር የሚያበቅለው? በምድረ በዳ መንገድ የሚያዘጋጀው፣ በበረሃ ምንጭ የሚያፈልቀው? ቁጥር 21 አንብቤ ይጨርሳለሁ። ለራሴ ያበጀሁት ሕዝብ ምስጋኔን ያውጅ ዘንድ ይህን አደርጋለሁ። ክብር ለጌታ ይሁን። መመስገን ስለሚፈልግ እግዚአብሔር ያድሰናል፣ በክብር ይገልጠናል፣ የሪቫይቫልን እሳት ይልክልናል። ይሄ ጊዜ ደግሞ ልባችንን ከፍተን የክርስቶስን ኤልሻዳይነት የምናውጅበት ነው። ዕብራውያን 13 ቁጥር 8 ላይ እንደዚህ ይላል፣ ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለምም ያው ነው። ትናንት የሰራ ኢየሱስ ዛሬ አልደከመም። መንገዳችንን ከእግዚአብሔር ጋር እናድርግ እንጂ ከትናንትና የበለጠ ክብር ታይቶልናል። ይህንን ጸሎት ልጸልይላችሁ። በትናንትና ላይ የቀራችሁ፣ በህይወታችሁ ላይ ብዙ ድካምና ዝገት ውስጥ ያላችሁ ሰዎች እግዚአብሔር እንደዚህ ይላችኋል፣ የቀድሞውን ቤት ክብር ያየማን ነው? ትናንትና ላይ በፊት የዛኔ ስጸልይ ሳነብ በምትሉ ሰዎች ጌታ እንደዚህ ይላችኋል፣ የበለጠ ክብር ከፊታችኋል። ይህንን ጸሎት ለሙታን ህይወትን በሚሰጥ የሌለን እንዳለ ደግሞ በሚጠራ በእግዚአብሔር ጸልይላችኋለሁ። በኢየሱስ ክርስቶስ ስም ህይወታችሁ ከትናንት እስራት ተፈታ። አዲስ ነገር እንዳታዩ ትናንትና ላይ የወሰደ ካሮጌ ነገር ጋር ያጋባችሁን ዛሬ በኢየሱስ ስም አነሳለሁ። ወደ በለጠ ክብር ተሸጋገሩ። ቤተ ክርስቲያን ተነሺ፣ አብሪ። ይሄ ጊዜሽ ነው። በጨለማ ላይ ልትደምቂ፣ ጨለማን ልታሸንፊ። ቅዱሳን በርቱ፣ አገልጋዮች በርቱ። እግዚአብሔር ኪዳን ገብቶላችኋል። መንፈሴ በመካከላችሁ ይሆናልና አትፍሩ ተብላችኋል። ኢየሱስ የተባረከ ተስፋችን ነው። ሻሎም። እወዳችኋለሁ። ጸጋ ይብዛላችሁ። አመሰግናለሁ።